ድንቁም በመጨረሻ ተደበደበ። በማን በጋሽ ማን ነበር? ዳዊት ማለት ነው። በዳዊት ማለት ነው። ያው ጋሽ ድንቁ ተደበደበ በጋሽ ዳዊት ማለት ነው። ለዛውም ደግሞ በነ ልዕልቲ ቤት እንግዲህ አልማዝም ደግሞ ቤቱን እንደሚሸጥ ስትሰማ ተስፋ ቆርጣለች። በመጨረሻም የመለሳለስ ባህሪ ያምጥታለች ማለት ነው። ካሌብ ደግሞ ዳዊትና ሉሊትና አንድ ላይ ሳያቸው ደሙ ፈልቷል። ኤልሳ ደግሞ የሁሉም ቦታ ወሬ አሳፋሽ ወይም ደግሞ አቀናባሪ ሆናለች። በነገራችን ላይ እንደዚህ በመሀል መሀል በዛም ሄዶ በዚህም ወሬ የሚያመላለሱ ሰዎች የወሬ ጣል። እኔ የምለው እንትና የደረሰች ማን ነበረች? ፍኖት ማለት ነው። አንደኛ የምትሆነው እሷ ነበረች። ጠፍታለች ማለት ነው። ሉሊት ጨክና ላያቸው ላይ ቤቱ ለመሸጥ ወስናለች። ይሆናል ወይ አይሆንም የሚለው አብረን የምናይ ይሆናል። ጋሽ ድንቁም በበደን ቤቱን አይሸጥም፣ የትንሽ ጊዜ ብቻ ጊዜ ስጭኝ እንጂ ወዳ ሳይሆን ገዳ ትፈርማለች። ሉሊት ማንቁሯን ይዤ ያስፈርማለሁ ብሏል። በነገራችን ላይ ያው ትንሽ ጊዜ ይላል እንጂ ሁሉ ጊዜም ተሰጥቶት ነበር፣ ሊያሳካ አልቻለም፣ አይችልም። እንዴት ነው? እኔ ግን ግራ ገባኝ። ማነች ሉሊት ሙሉ በቤቱ ዶክመንት ፍኖት ጋር ይመስለኛል። በፍኖት ተቀብላለች ወይ? ፍኖትስ የጠፋች የሚለውን እሱ ሌላኛው ጥያቄ ነው። ሌሊም ካለችበት ትንሽ አገግማለች። ሰሞኑ በዳዊት ፍቅር የተነሳ ራሷን ለማጥፋት የጠጣችው ክሎሮክስ በደንብ አልሰራም መሰለኝ። ቢሰራ ኖሮ ራሷን ታጠፋ ነበር፣ ግን ሳትሞትም ተረፈች። መትረፏ ጥሩ ነው። ዳዊትን መቶ እንዲያባብላት ለጊዜው ደግሞ ተስፋ እንዲሆናት ከሷ ጋር አብራ መኖር ሳይሆን ከሱ ብቻ ጊዜ እንድታሳልፍ ሉሊ ተቆጥታ መክራው ነበረ። እዛም ደግሞ እኔን የማልወደው ሰው እንዴት ነው ማሳልፈው ከሷ ብሎ ብዙ ክርክር ገብቶ ነበረ። አብረህ ኑር ሳይሆን በዚህ ስሜት እስከምትወጣ ድረስ ከአብሮ ከጎኗ ሁን ብላ በዛ ተማምና ነበረ። የወሬ አራጋቢዋም እህቱ ያው ተናግራው ነበረ። አንተ ሉሊት እናንተን ፍቅር ላይ ስትገቡ ነው ልዕልቲ ራሷን ለማጥፋት ተሞከረችው ብላ፣ ይሄ ደግሞ ሌላው ቅዳ ውሸቷ ውሸት ኤልሳ የዳዊት አጋፍረችው ነው እንደዛ ማለት ነው። እሱ ደግሞ ምንም ነገር እንደሌላቸው ነገራት። ነገር ግን ልታምን አልቻለችም። ፊታችሁ ሲታይ ያለው ነገር ያስታውቃል ብላለች። ያስታውቃል እንዴ? አሁ ትንሽማ ነገር ያስታውቃል። ካሌብ እንግዲህ ያው ሉሊትና ማን ነበረ ዳዊት ሲያያቸው ደሙ ፈልቶ እንግዲህ ለመፍታተን ሞክሮ ከዛ ደግሞ ፈራ ማለት ነው። አስመሳይ ናችሁ፣ በአይኔ በብሌኔ አይቻችኋለሁ፣ እንዴት ነው አሁን እንደዚህ ብታስመስሉ የሚል ተናገረ። ምን አየ? ምንድን ነው ያሰራ ነው ሲሉ ደግሞ ብቻ ያው ቆሞ ሲያወሩ ብቻ ነው ያያቸው። ይህም ሊል የነበረው ደግሞ ኤልሳ መጀመሪያ ስለሞላችሁ ነው። ኤልሳ ሁሉም ቦታ ሄዳ ትሞላለች፣ አንድም የሚጎድልባት የለም። የሷ ነገር ያው ወሬ መሙላት ብቻ ነው። የሚያምኗት ያምኗታል፣ እንደ ካሌብ አይነቱ ጅሎቹ ማለት ነው። የማያምኑም ደግሞ አያምኑም፣ ያመኗት ደግሞ ይጠላሉ። የእሷ መጨረሻ ግን ካሌብም የእሷ ማድረግ ነው። ሉሊት እና እሱ ከምንም በላይ አለ አይታ ምንም ፈጥራ ካሌብ የእሱ ማድረግ ነበር። ካሌብ ደግሞ የሚወደው ሉሊት ነው። እንግዲህ ምንም ማድረግ አይችልም። አንድ ሰው ከወደዳችሁት ያን ሰው ምንም ቢያደርግ ከዛ ሰው ነው። እስካሁን አልተሳካላትም እንጂ ብዙ ለማለያየት ሞክራ ነበር። ነገር ግን አልሆነላትም ማለት ነው። ዩሲ ስላቃጠርሽ አይደለም ሌላ። ከዛ ሁሉም ያው ዳዊትና ድንቁ ተደባደቡ። ሉሊትን ያለምና ልዕልትን ለማጽናናት ሄዶ በሄደበት ዳዊትና ልዕልት አንድ ላይ ያሉ ጋሽ ድንቁ መጣ። ጋሽ ድንቁ መጣ። አንተ ማነህና ነው የሚስቴን የምታቀፍ ብሎ ተነሳ። ሚስቴ ነች፣ ምን አገባህ አንተ? ምን አገባህ? ሚስቴ ነች። ሁለቱም ተፋጠጡ። ዳዊትን ግራ ገባው። የእውነትም ግራ ያጋባል። ልዕልቴም ተነሳች። አውቆ ላግባሽ እያለ እምቢ ብዬው ነው ለዛ ነው አለች። ኧረ እባክሽ ሰሞኑን በዚህ ስትይ የዚህ ወጠጤ ስትይ ነው እንዴ ራስሽ ያጠፋሽ ብሎ እንግዲህ ያው ተናገረ። ማን? ድንቁ። ካሌብም ደግሞ ማን ካሌብ አደረመደ ማን ነበረ ስሟ? ይህ ሰው ያያዝልኝም እና አሁን ቶሎ ብለህ ውጣ ከዚህ ቤት ሳልደፋ አለው። አንተ ነው የምትደፋ ብሎ ዳዊትም ቀድሞ ደፋው።
ያኛው ምናልባት በሽጉጥ አስቦ ይሆናል። ይሄ ደግሞ በቦክስ ነው ሰውን የሚደፋ። ከዚህ በፊት ካሌብ ቆስለን እንደዚህ አቆሳስሎ ልኮት ነበር፣ ታስታውሳላችሁ? ሁሌም መጠፍጠፍ መጠፍጠፍ። ዛሬ ራሱ ትንሽ ረጋ ያለው የሉሊት ስል ነው እንጂ ሊጠፈጥፈው ነበርና እንግዲህ ያው እሱ ልጅ እንደው በመደብደብ ነው የሚታወቀው ማለት ነው ዳዊት። እኔ ግን አንድ እንትን ያልኩት እዛ ጋር ከሌሊ ላይ ቁጭ ብሎ ሲያወሩ አልማዝን ቤቷ ከፍታ ብትመጣ ምን ትል ነበረ? ይህን በቃ ብትደርስበት ብዬ ያው ተመኝቼ ነበረ። ነገር ግን አልደረሰችበትም። ብትደርስበት ጥሩ ነበረ። ምን ይበባሉ ነበረ የሚለውን የኔም ጥያቄ ሆኗል ማለት ነው። ስለዚህ መቼ እንደምትጋለጥ እኔ ግራ ነው ግብት ያለኝ። አሁን ሉሊትስ ቤቱ መሸጥ ትችላለች ወይስ አትሸጥም የሚለውም እሱም ሌላ ጥያቄ ያስነሳል። እስቲ ለማየት እንሞክራለን። ጥሩ ውሳኔ ነው፣ ሽጪ። ሌልቲ ደግሞ የእናቷ ነገር አሳስቧታል። እሺ ከሸጥሽ በኋላ ምንድን ነው የምታደርግ ብላ ስትጠይቃት የኔና ያንቺ የሚሆን ትንሽዬ ቤት እንከራያለን ወይም ደግሞ እንገዛለን አለቻት። ሌልቲ ደግሞ ደስተኛ አይደለችም። ምንም ቢሆን እኮ እናቴ ነች፣ ከእናቴ ተለይቼ እንዴት ነው ሀሳብሽን ወይም ደግሞ ውሳኔሽን አከብርልሻለሁኝ፣ ነገር ግን እኔ ከእናቴን ተለያይቼ መኖሩ አስብበታለሁ፣ ምንም ብትሆን እናቴ ነች ብላለች። ሉልትም ደግሞ ለሷም ያው እኔ እረዳሻለሁ ልዕልቴ፣ ምንም ማድረግ አልችልም፣ እሷ ገንዘብና ሰው እንደምትል ሰው ነች። ስለዚህ ገንዘብና ሰው ታጣለች ብዬ አንድም አላስብም፣ ምክንያቱም ተንኮለኛ ስለሆነች። ይሄን ሳልረዳ ቀርቼ አይደለም። ስለዚህ ምንም ማድረግ አልችልም፣ ሀሳቢው ልቀይር አልችልም ብላ ወስናለች። ልዕልቲም ደግሞ ሀሳብሽን አከብራለሁ ብላ አስበለች። ያ ደግሞ እናቷ ስትመጣ ደግሞ ቤቱ እንዲሸጥ፣ ይሄ ደግሞ የሆነ ልኩስ የምታደርገው ነገር አለ። ይሄ ነገር ደግሞ ይደብራል ማለት ነው። ማን ልዕልቲ ለምን ትናገራለች? እሷ እህት ሆነች እያማከረቻት ማለት ነው። እሷ ምንም ቢሆን እናት ነች ብላ መሰለኝ፣ ያው እናት ሆዱ ሳላል ሄዳ ትነግራለች። እቺ ሴትዮ ደግሞ በሰማች ቁጥር ሁሉም የሆነ ነገር ያው ማድረጉ ወደ ኋላ አትልም። ሉሊትን ለማግኘት አሁን ሉሊት ቤት ገባች። ከዛ በኋላ ሰዎቹ ይመጣሉ ይሆን ወይ እዛው ታስቀርላት ይሆን አላውቅም። እና አሁን እቺ ሴትዮ እውነት አሁን ቤቱ የኔ ነው ብትል ዶክመንቱ ያለ እሷ ጋር ነው፣ ምናልባት ሉሊት ጋር ማለት ነው። ፍኖት ከሰጠቻት የሻውን ሴትዮ የኔ ነው ብላ በምንድን ነው መከራከር የምትችለው? ምንስ አላት? ይህም አንድ ድፍረት ነው። ድፍረት ሳይሆነው ወይ ይህን በሰው ንብረት ይሄን ያክል ለመዝረፍ ምንድነው መቆላመጥ ነው የሚባለው? እሱ ነገር ለመዝረፍ እየሞከረችው ነው። እና በባዶ ሜዳ ጥሩ አይደለም። ያም ሆነ ሽጪው ቤቱ፣ እኛም ደላላ እንፈልግልሻለን። ሉሊት ማለት ነው። ሽጪው፣ እኛም አለን ከጎንሽ፣ እናሻሸጣሻለን። በርቺ። ሰላማችሁ ይብዛ። ባይ ባይ።